ያለን ዛሬ ብቻ ነው። ዛሬ አንዳንዴ ስንኖር የምንሞት አይመስለንም። እንዲህ አድርጌ እዛ ሄጄ ምናምን እያለን እናቅዳለን። ማቀዱ እኮ ችግር የለውም፣ ግን መኖር ያለብን ዛሬ ብቻ እንዳለን እያሰብን ነው። ነገ በእኛ እጅ አይደለችማ። እስካሁን ያደረግኳቸው ነገሮች የግድ ሞት የመጣ ሲመስለኝ አልነበረም ማድረግ የነበረብኝ። ዛሬም ማድረግ ያለብንን ነገር ሁሉ፣ ቅድሚያ መስጠት ያለብንን ነገር ሁሉ ቅድሚያ ሰጥተን ከሁሉም ሰው ጋር በፍቅር ኖረን ነው ማለፍ ያለብን። ከፍቅር የሚበልጥ በዚች ምድር ላይ ምን አለ? ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይክን የተጫናችሁ ጀምሩ እያልኩ ዛሬ መጥቻለሁ። እንግዲህ ዛሬ የመጣሁበት ትንሽ እኔ ተከፍቶኛል፣ ውስጥ በጣም ነው ያዘን ያለው። ሲቀጥል ደግሞ ማለት ነው ውድ ቤተሰቦች ይሄ እውነት የሆነ ነገር ነው የምናገረው እና ይሄንን መግባ ላይ ያስቀመጥኩላችሁ ጥስኩን ብሩኬ ነው ጠዋት ላይ ፖስት ያደረገ በቲክቶክም በኢንስታግራምም ፖስት አድርጓል ማለት ነው። እና እዚህ ምድር ላይ የነገን ሳናቀው የዛሬን ብቻ ነው እንትን ማለት ያለብን እያለ አዳምጡት ብቻ። ለምንድን ነው ስለ ሞት ማንሳት መጨነቅ ምናምን ለምንድን ነው እዚህ ውስጥ ገብቶ እንደዚህ ፖስት ሊያደርገው የቻለውና ትላንትናም ደግሞ በጣም አኩርፎ ምናምን አንድ ፎቶ በኢንስታግራምም በቲክቶክም ፖስት አድርጎ ነበረና ሀይሚዬ ደግሞ ጠፍታለች። ትላንትናም ዛሬ ምንም አላስቀመጠችም ማለት ነው። ትላንትና የሆነ ነገር አስቀምጣለች፣ እሷም ጥቅስ ነገር። አንዳንድ ሰዎች ደግሞ ሀይሚና ብሩኬ አሁንም ተጋጭቶ ነው፣ ሀይሚና ብሩኬ ተጣልቶ ነው እንደዚህ ነገሮችን ከካሜራ ጀርባ ሆኖ ጥቅሶችን ፖስት የሚያደርጉ እያላችሁ ትገኛላችሁ። ይሄ ነገር አፋችን ሞልተን ባንናገር እኔ ደስ ይለኛል ማለት አንድ ሰው አንድ ቀን ቪዲዮ ስላልሰራ ብሩኬና ሀይሚ ተጣሉ ወይም ደግሞ ተጋጅተው ነው ወይም ደግሞ በቃ ተኮራርፎ ሊሆን ይችላል ብለን በራሳችን ግምት የሆነ ነገር መናገር የለብንም። ምክንያቱ እነሱ አጠገብ አይደለም፣ እነሱ ውስጣችሁና ምን እንደተፈጠረ ራሳችሁ ነው የሚያውቁትና ስለዚህ ምንድነው ከኛ የምንጠበቀው? በቻልን ማለት ነው በቻል በቪዲዮ እንዲመጡ አረኑ እያላችሁ በኢንስታግራም የሆነ በቲክቶክም በቫይበርም የጻፋችሁላችሁ ከዛ ይመጡ ይሆናል። ስለዚህ ሰው ልጅ ደግሞ ሁሌ እንደደላ ሁሌ እንደተመቸ ሊኖር አይችልም። ታውቃላችሁ ይሄን ነገር። ስለዚህ በራሳችን አስተያየት በራሳችን አእምሮ ያሰበ ነገር የራሳችን አእምሮ ያሰበ ነገር ተፈጠረ ወይም ደግሞ እንዲሆነ ብለን በሙሉ ወፋችን ባንናገር እኔ በጣም ነው ደስ የሚለኝ እንደዛ ባይሆን። ስለዚህ እነሱ መጥተው ይሄ ተፈጥሮ ነው ይሄ ነገር ደርሶብን ነው ወይም ደግሞ እንደዚህ ነው ብሎ ሲናገሩ ኦኬ፣ የዛኔ አስተያየት መስጠት እንችላለን። መናገር ያለብን ነገር ልንናገር እንችላለን። ስለዚህ ዛሬ ላይ ግን እነሱ የሆነ ምክንያት ወይም ደግሞ ሳይመቻችሁ ቀርቶ እንደምታውቁ ከሆነ ማለት ነው ሀይሚዬ ሊከፋት ይችላል። ለምንድን ነው ሊከፋት የምችለው? ለምሳሌ አብርሃም ምን እንደተፈጠረበት እያያችሁ ነው እና በህይወት ላይ በጣም ብዙ ጫና አለው። ሀይሚ ደግሞ እሱን እያየች ሊደብራት ይችላል ምናምን በቃ ያለው ነገር ደስ አይልም። ብሩኬ ራሱ ይሄ ጥቅስ ዝም ብሎ አይደለም፣ እርግጠኛ ነኝ ዝም ብሎ አይደለም። ትላንትም አኩርፎስ ፎቶ ፖስት ያደረገ ዝም ብሎ አይደለም። ብቻ ምንም ፈጠር ምንም እግዚአብሔር ከነሱ መካከል ሴጣን ያርቅላቸውና
ዛሬ ደግሞ በሰላም ይመጣሉ ብለን በተስፋ መጠበቅ ይሻላል። ማለት የራሳችን አስተያየት የራሳችን አእምሮ ያፈቀደልን ምላሳችን ሞልተን መናገር ጥሩ አይደለም። ምክንያቱም ማታ ላይ የተሳሳቁ የተጫወቱ ቪዲዮ ሊለቁልን ይችላሉ። የዛኔ ደግሞ የተናገርነው ነገር የት እንወስዳታለን? ስለዚህ ቆም ብለን ለማሰብ እንሞክር ማለት ፈልጋለሁ። አንድ ቀን ስላልመጡ ተጣሉ። ብሩኬ ደግሞ ስለ ህይወት እና ስለ ሞት እያወራ ስለሆነ የሆነ ነገር ተፈጥሯል ብለን ማሰብ አንችልም። በነገራችን ላይ እኔ ከብሩኬና ከሀይሚ የሚያስፈራኝ ነገር ልንገራችሁ። እንደዚህ አይነት ጥቅስ ምናምን ማለት ቪዲዮ ሳይሰሩ እንደዚህ አይነት ጥቅስ ምናምን ስለቀቅ ደስ አይለኝም። የምር በጣም ነው የሚከፋኝ ምናምን እና ሲከፋን ወይም ደግሞ ለነሱ ያለን ቦታ ይመስለኛል በግምታችን ወይም በምሳላችን የምናወራና ከግምት በላይ ደግሞ ነገሩን ያለውበት ወይም ደግሞ እነሱ የኖሩ አሉ ወይም ደግሞ እነሱ ጋር የተፈጠረ ያለው ነገር ብንሰማ መልካም ነው ብዬ አስባለሁ። እና ነገሮች ቆም ብለን ማሰብ ይገባናል። ነገር ግን በሰላም ይሁን በሰላምም ባይሆኑም የፈለገ ነገር ቢሆንም ትላንት ዝም ብለዋል። ዛሬ ዝም እንደማይሉ እርግጠኛ ነኝ ማለት ነው። ዛሬ እንደሚመጡ እኔ እርግጠኛ ነኝ እና በሀብሩኬ ቻናል ላይ ዛሬ እንደሚመጡ እርግጠኛ ነኝ። ሲቀጥል ደግሞ ሀይሚዬ አያስችላትም የፈለገ ነገር ቢፈጠር። ከዚህ በፊት ታውቃላችሁና ብዙ ጊዜ አይታችኋል። እነሱ ሲጋጩ እሷ ዝም አትልም፣ ዝምታን አትችሉም ማለት በህይወቴ እኔ ዝምታ አልችልም ወይም ደግሞ ከአንተ ጋር ተጣልቼ ለ4 ደቂቃ መቆየት አልችልም ወይም ምናምን እያለች ከዚህ በፊት ተናግራለች። እና ስለዚህ ተጣልቶ ወይም ደግሞ እንደዚህ ነው ብለን መናገር አንችልም። ምክንያቱ አዲስ ነገር እነሱ የተናገሩ ነገር የለም። እነሱ ወጥቶ ይሄ ተፈጥሮ ነው ያሉት ነገር የለም። ስለዚህ በትዕግስት እንጠብቃችሁ ማለት ፈልጋለሁ ውድ ቤተሰቦች እና ፈጣሪ ደግ ነገር ጥሩ ነገር ያሰማን ነው ምላችሁ። ደግሞ ማለት ነው ትላንትና ማርቆስ ለቤዚ ቀለበት ሲያደርግላት ብዙ ሰዎች ኮቪድ እንዳያቸው ከሆነ ሀይሚና ብሩኬ ከእናንተ ቀጥሎ ይሁን፣ ሀይሚና ብሩኬ ከእናንተ ቀጥሎ፣ ብሩኬና ሀይሚም እንደዚህ ቀለበት ቢያደርጉ እያሉ እዛ ገብቶ ያወራሉ። ብሩኬ እንግዲህ የዛሬ እየኖርን ነው የነገን አናቅም እያለ በዚህ መልኩ እንትን እያለ ይመስለኛል። እና ሁሉም የፈጣሪ እጅ ነው አለው። ሰው ስላቀደ ስለፈቀደ አይደለም፣ ፈጣሪ ሲፈቅድ ነው ሁሉም የሆነው ብዬ አስባለሁ እኔ። እና ፈጣሪ 12 ሰዓት ያደርሰንና የሚፈጠረው የተፈጠረው ነገር ለማስማት ወይም ደግሞ እነሱ ሰላም ሆኖ እንደሚመጡ ተስፋ እናደርጋለን። ወዳችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ 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 ወዳችኋለሁ። ፈጣሪ ይዛ ያድርሰን እላችኋለሁ። ውድ ቤተሰቦቼ ወዳችኋለሁ።